ላይ የለበትም። ሕማም ግን የሆነው ሰዎች አይሁድ ያሽሟጠጡበት፣ ምራቅ የተፉበት፣ መከራ በብዙ መከራ ያጸኑበት፣ የተማከሩበት ይሄ ብዙ ነገር የተጻፈው ጥቂት ነው። አባቶቻችን ለማስታወስ ጥቂቱን ነገር ጽፈው እንድንረዳው ዋጋውን እንድንረዳ ጥቂቱን ነገር ጽፈው ትልቁን መጽሐፍ አንበን መጨረስ እስኪያቅተን ድረስ ጥቂት ነገር ነው የጻፉት። ነገር ግን እሱ የሆነው ብዙ ነው። ብዙ መከራ ተቀብሏል። ይህን መከራውን ነው ሕማም ብላ ቤተክርስቲያን የምትጠራው። ክርስቶስን የሕማሙን ነገር ከሆሳዕና ዋዜማ አንስቶ እስከ ዓርብ ባለው እስከዚች ሰዓት ባለው ሕማም ብላ የምትጠራው ነገረ የክርስቶስን የነገሩን የመከራ የተቀበለበትን የተዘበተበትን መከራውን ያንን ሕማም ብላ ቤተክርስቲያን ትጠራዋለች። በብዙ የተፈተነ የሕማም ሰው የደዌ ሰው ብለን ቆጠርነው ብሎ ነቢዩ እንደተናገረው እርሱ እናየው ዘንድ የደም ግባት የለውም፣ በደም የተለለ ፊቱን እንመለከተው ዘንድ የደም ግባት የለውም እያለ ያ ነቢይ ከ800 ዓመት በፊት ክርስቶስ ልደት በፊት የተናገረው ኢሳይያስ ምዕራፍ 53 ቁጥር 1 ስታነቡ የሕማም ሰው ደዌያችንን ተቀበለ፣ ሕማማችንን ተሸከመ፣ ስለኛ ቆሰለ፣ ታመመ እያለ ገና 800 ዓመት ሲቀረው የክርስቶስ ልደት በፊት ከ800 ዓመት በፊት መንፈስ ቅዱስ ለኢሳይያስ ነግሮት አጻፈው። የክርስቶስ የመምጣቱ ነገር መከራ የመቀበሉ ነገር የነቢያቱን ትንቢት ስታዩ እግዚአብሔር አስቀድሞ የተናገረው ነው። ነቢዩ ዳዊት በመዝሙር 21 ከቁጥር 15 እስከ 16 ባለው እነሆ እጆቼን ቸነከሩኝ፣ እግሮቼን ቸነከሩኝ፣ አጥንቶቼም ተቆጠሩ እያለ እንደተናገረ በ900 ዓመት ያህል ይቀድመው የነበረ ነው። እግዚአብሔር አስቀድሞ ይህንን ሰውን የሚያድንበትን ነገር አስቀድሞ ተናግሯል። መጀመሪያ የፍጥረት ሰው የበደለኛው በአንዱ በአዳም በኩል የሆነው ኃጢአት መጀመሪያ አታድርግ የተባለው አዳም ወደ እግዚአብሔር ባለቀሰ ጊዜ ዘፍጥረት ምዕራፍ 3 ቁጥር 10 ስታነቡ እነሆ አዳም ከኛ እንደ አንዱ ሆነ ተብሎ የተነገረ ነገር አለ። ይሄ ነው ዘመኑ ሲደርስ ከድንግሊቱ ተወልዶ በዚህ ምድር ላይ ተመላልሶ ነገረ መስቀሉን ያከናወነ መስቀል ላይ እስከ መጨረሻዋ ድረስ ተፈጸመ እስከሚለው ድረስ የደረሰው አስቀድሞ የተነገረ ነው። ለዚህም በሐዲስ ኪዳን የትላንትና ሐሙስ የነበራችሁ ሥርዓቱን አይታችኋል። ደቀ መዛሙርቱን እነሆ ፋሲካ አደርግ ዘንድ ፋሲካ አከብር ዘንድ ወደ አንዱ መንደር ሂዱና አዘጋጁልኝ ብሎ ሲል እንዴት እናውቃለን ሲሉት አንድ ውሃ ተሸክሞ የሚሄድ ሰው በቅል ተሸክሞ የሚሄድ ሰው ታገኛላችሁ፣ ተከተሉት፣ ወደ ቤቱም ግቡና መምህር በቤት ፋሲካን ያደርግ ዘንድ ይሻል በሉት አለ። በሉት ብለው እንደነገራቸውም ነገር አገኙ፣ አደረገ። ፋሲካ በዚያ በለምጻሙ በስምዖን ቤት ፋሲካው ተዘጋጀ። ሐዋርያት ተሰበሰቡ። አስቀድሞ እግሮቻቸውን አጠበ። ይሄንን እናንተ ለወንድሞቻችሁ እርስ በርሳችሁ አድርጉ፣ እኔ መምህራችሁ ስሆን እናንተ ደግሞ እርስ በርሳችሁ ይህንን አድርጉት ብሎ ምሳሌ ሀትቶ ራስን ዝቅ ማድረግ ሌላውን ከፍ ማድረግን አስተማረ። ከዚያስ በማዕድ ተቀመጡ። ከዚያ በኋላ የአዲስ ኪዳኑን ስርዓት የአዲስ ኪዳኑን የእሱን የቅዱስ ሥጋውን የክቡር ደሙን ነገር አማናዊ ሥጋ ይሄ ነው ብሎ ያንን ህብስት በፊታቸው ቆረሰ፣ ሰጣቸው። ጽዋውም ይሄ በዕለተ ዓርብ በነገው ዕለት ስለ እናንተ ስለ ሕዝቡ ሁሉ የሚፈስ ለኃጢአት የሚፈሰው ደሜ ነው ብሎ ወይኑን አቀበላቸው። ከዚያስ ምን አለ? እናንተ እነሆ እረኛው ይመታል፣ እረኛው በሚመታ ሰዓት በጎች ደግሞ ይበተናሉ አለ። ይሄ ምንድን ነው ብለው ሲጠይቁት እኔ በአይሁድ እያዛለሁ፣ ከኔ የተነሳ እናንተ ደግሞ የያዦችን ፈርታችሁ ትበተናላችሁ አለ። እንደ ጴጥሮስ አይነቱ
አቤቱ ጌታ ሆይ አይሁንብህ፣ ቢሆን እንኳን ሌሎቹ ቢሸሹ ሌሎቹ ቢርቁ እንኳን አላደርገውም፣ እስከ ሞት እንኳን ቢሆን እከተላለሁ ብሎ ተማማለ። አይሆንም። ጴጥሮስ በስጋ ተነስቶ የተናገረው ጴጥሮስ ከማድረጉ በፊት አስቀድሞ ያውቃል። እግዚአብሔር ይፈትን ልበ ወኩላሊት ነውና እግዚአብሔር ልብንና ኩላሊትን ያውቃል፣ ይፈትናል። ከመናገር በፊት እሱ ያውቃልና እነሆ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። እንዲህ ጠቅልል ለማድረግ የዚህ የክርስቶስን የመስቀሉን ነገር ስናስብ በሐዋርያት ሕይወት ውስጥ እንኳን የምናየው 4 ነገር በጥቂቱ እናያለን። በ4 የተከፈለ ነገር እናያለን። ጌታችን ኢየሱስ ክርስቶስ ከኔ የተነሳ ትበተናላችሁ አለ። ያን ስርዓት ከፈጸመ በኋላ እነሆ ሊጸልይ ወደ ጎልጎታ ሄደ። እነሱ ራቅ ብለው ተኙ። ይሄዳል ይመጣል። ተነሱ፣ ትጉና ጸልዩ፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አለ። የመከራ ቀን አይመሽም ነው ይባላል። እነዚህ ደቀ መዛሙርት እንቅልፍ አላቸው። መትጋት አልቻሉ፣ መጸለይ አልቻሉ። ለ3ኛ ጊዜ መጣና እንግዲህ ተኙ፣ የሚይዙት መጥተዋል አለ። ወዲያውኑ አይሁድ ጎመድ ይዘው መጡ። ከዚያ በኋላ ያንን አይተው ሐዋርያቱ ተበተኑ። ምን ብሏል ጌታችን? እረኛው ይመታል፣ ከእረኛው የተነሳ በጎች ይበተናሉ ያለው ቃል ምን አለ? ተፈጸመ። ከነሱ መካከል ግን እነሆ እስከ ሞት እንኳን እከተልሃለሁ ያለው ጴጥሮስ በዚህ በሉቃስ ወንጌል ምዕራፍ 22 ላይ ስታነቡ ከቁጥር 61 64 እስከ 64 ባለው ስታነቡ ምን ይላል? ጌታችን ኢየሱስ ክርስቶስን ወደ ቀያፋ ግቢ ይዘውት ሲሄዱ በርቀት ይከተለው ነበር። ምን ይከተለዋል? በምን ይከተለዋል? ራቅ ብሎ ይከተለዋል። ቢጠጋሳ ይይዙኛል፣ እሱን የሚገርፉት እሱን የሚደበድቡት ይደበድቡኛል ብሎ ሲፈራ ራቅ ብሎ ይከተል ነበር። ነገር ግን ምን ብሏል? እስከ ሞት እንኳን ቢሆን ምን አይልም አልለይህም ብሏል። ወገኖቼ በስሜት መናገር ይቻላል። ሆኖ ለመገኘት ግን ቁርጠኝነት ያስፈልጋል። ቆራጥ ዓላማ ያስፈልጋል። የዓላማ ሰው መሆን ለእምነት ያስፈልጋል። በሃይማኖት መጽናት ያስፈልጋል። መብረቅረቅ ዓለምን መምሰል ከእግዚአብሔር ጋር ያለውን ተካፍሎ ያሳጣል። ስለዚህ ጴጥሮስ ርቆ ተከተለ። ከዚያ ፈተናው መጣ። አንዷ ከነዛ መካከል እሳት በዚያ በቀያፋ ግቢ እሳት እየሞቁ እሱን እየተመላለሱ ይገርፉት ነበርና አንዷ መጣችና ይሄ ሰው አንተ ሰው ክርስቶስን ትመስላለህ፣ ከዚህ የያዝነውን ሰው ትመስላለህ አለችው። የምትሆን አላውቀውም አላት። ከዚያ አወቁብኝ ስል ተነሳና እንዲሁ ደግሞ ሰብሰብ ብለው ሌሎቹ እሳት ወደሚሞቁት ወደ ሌሎቹ ሄደ። አንደኛው እንዲሁ አንተ አነጋገርህ ከያዝነው ከአይሁዳዊ ከዚህ ከክርስቶስ ጋር ትመሳሰላል፣ አነጋገርህም ይገልጣል አለው። አይደለም አይሆንም፣ አላወቅም፣ እኔ አይደለሁኝም አለ። አይደለሁም 2 ጊዜ ካደው። በ3ኛ ጊዜ ወደ ግንብ ጠጋ ብሎ ቆሞ እንዲህ ሲመለከት አንዱ ከአይሁዳዊ ጠጋ አለውና አንተ በትክክል የያዝነውን ክርስቶስን ትመስላለህ አለው። ራሱን ይረግም ጀመር ነው የሚለው። አይደለሁም አላውቀውም አለ። አላውቀውም። ያ እጆቹ 5 እንጀራ 2 ዓሣ ያበረከቱ ያ እጆቹ የተዘረጉትን አላውቀውም አለ። ያ በዕለተ ሐሙስ እግሮቹን አጥቦ አይሆንም ያለውን ጴጥሮስን ያ ክርስቶስን ረሳው። ያንን እጆች የበረከት እጆች ረሳ። የአዲስ ኪዳኑ ስርዓት የሰራውን ጌታ ዘነጋ። አላውቀውም ብሎ ራሱን ይረግም ጀመር። ወገኖቼ ለኃጢአት ራሳችሁን አሳልፋችሁ ስትሰጡ ዲያብሎስ በተለያየ መልኩ ይጫወትብናል። ለዚህ ጴጥሮስ አላውቀውም ያለውን ጌታ ሲያየው ዶሮ ጮኸ፣ ትዝ አለው። የጌታ ቃል ምን አለው? ትዝ አለው። ምን ያለው? 3 ጊዜ ዶሮ ሳይጮህ 3 ጊዜ ምን ትላለህ? ትክደኛለህ ያለው ቃል ተፈጸመ። ጴጥሮስ አስተዋለ፣ ወደ ልቡ አየ፣ አለቀሰ፣ ምርር አለ። ጌታዬ ክጄሃለሁ፣ ጌታዬ ያልኩህ ቃል መጠበቅ አልተቻለኝም አለ። አለቀሰ፣ አነባ። ጌታው ትኩር ብሎ ሲያየው ያ የተናገረው ቃልና የጴጥሮስና
የክርስቶስ ዓይኖች ታዩ። ክርስቶስ ሁላችንንም ይመልከተን። ጴጥሮስ አለቀሰ፣ የንስሐ እንባ አለቀሰ፣ አነባ። ማረኝ ጌታዬ አለ፣ በድዬሃለሁ አለ፣ አለቀሰ። እግዚአብሔር የጴጥሮስን እንባ ይስጠን ለሁላችንም። ኃጢአት በሰራን ሰዓት፣ የእግዚአብሔርን ሕግ በተላለፈን ሰዓት የጴጥሮስን እንባ ሰጥቶ ይመልሰን። በኃጢአታችን እንዳንጠፋ፣ በበደላችን እንዳንጠፋ እግዚአብሔር የጴጥሮስን እንባ ይስጠን። ምሕረት ያለው ነው የጴጥሮስ እንባ፣ ይቅርታ ያለው ነው የጴጥሮስ እንባ፣ እግዚአብሔር የሚቀበለው ነው የጴጥሮስ እንባ። እንዲሁ በተጓዳኙ ተመልከቱ። ከሐዋርያት መካከል ይሁዳን ለዚህ ሁሉ መተላለፍ ምክንያት የሆነውን አስቡ። ከጴጥሮስ ጋር እኮ አንድ ወንበር ላይ የተቀመጠ ነው። ከነ ዮሐንስ ጋር አንድ ወንበር ተቀምጦ የተከተለው 3 ዓመት ከ3 ወር አብሮ የተማረው የሰለጠነው ምስጢር ያመሰጠረው ይሁዳ እንዴት አሳልፎ እንደሚሰጥ ከነዚያ ከአያዦቹ ጋር ከአይሁድ ጋር ተማክሯል። ዋጋ መዝኗል። 30 ብር ይሰጣል ተብሎ ቃብድ አይደለም ሙሉ ተሰጥቶታል። እንዴት ያልይዘው ደንድ ይፈልግ ነበር። አዎ ሊይዙት በመጡ ሰዓት እኮ ቀረብ ብሎ ነው የሳመው። ቀረብ ብሎ ሳመው። ቀረብ ብሎ ይህ ነው አለ፣ ጠቆመው። የተነጋገሩበትን ሳያሳያቸው ሳይናሳየው እኔ የምስመው እርሱ ክርስቶስ ነው አለ። በደቀ መዛሙርቱ መካከል አዎ መልኩን አይቶ መለየት እንዳያቅታቸው የምስመው እሱ ክርስቶስ ነው፣ የምትፈልጉትን እስምላችኋለሁ አለ። ወገኖቼ ጠላት ሲስመን የምንነቃበት አይምሮ ይስጠን። ክርስቶስ ስለምን መጣ አለው። ስለምን መጣ አልገፈተረውም። ስለምን መጣ አለው። ንጹሕ ደም አሳልፈ ስለምን ትሰጣለህ አለው። ትንቢት ይፈጸም ዘንድ ሆነ። ያ ይሁዳ 30 ብር የተመዘነለት ይሁዳ፣ በጥላቻ የመጣው ይሁዳ፣ አሳልፎ የሰጠው ይሁዳ፣ ነገር ግን መከራውን ሲያጸኑበት የተመለከተው ይሁዳ አዎ ያ 30ውን ብር ይዞ የክርስቶስን መከራ ሲመለከት አዎ ያቺ ሰዓት እንደ ጴጥሮስ አንብቶ ይቅር በለኝ የሚል የንስሐ እንባ ሳይሆን የዓለማዊ ሆነው ጸጸት ተጸጸተ። አዎ ዓለማዊ ጸጸት፣ አዎ መንፈሳዊና ዓለማዊ ጸጸት አለ። ሐዋርያው ቅዱስ ጳውሎስ እንደነገረን መንፈሳዊ ጸጸት ወደ ንስሐ የሚያመራ ወደ ሕይወት የሚያመራ ከሞት ወደ ሕይወት የሚያመጣ ነው አለ። የዓለማዊ ጸጸት ግን ተስፋ መቁረጥ ነው አለ። ሕይወት ማጥፋት ነው፣ ራስ ላይ መወሰን ነው። ያ ይሁዳ ራስ ላይ የወሰነ ሰው ነው። እንደ ጴጥሮስ የሚመለስ እንባ አላነባም። ወዲያውኑ ያን 30 ብር ወሰደና ወደ ሰጡት ወደ አይሁድ ወሰደና 30 ብራችሁን እንካችሁ ከዚህ በኋላ ልቀቁት አለ። አይ የተነጋገርነውን አንተም ያልከውን ፈጽመሃል፣ እኛም ያለውን ፈጽመንልሃል። ከዚህ በኋላ ከአንተ ጋር ምን አለ ውል የለንም፣ ዞር በላሉት። ከዚያስ ሄደና ራሱን ታንቆ ሞተ። እግዚአብሔር ከዚህ ይሰውረን። በራስ ላይ የወሰነው አዎ ጴጥሮስን ተመልከቱ። አላውቅም ብሏል እኮ እዚህ ጋር አሳልፎ የሰጠው ይሁዳን። አዎ ጌታውን አሳልፎ የሰጠውን ይሁዳ አሳልፌ ሰጥቻለሁ ማረኝ የሚል እንባ ለማልባት ወደ ክርስቶስ ልቦናውን አቀና። ሩሩ የሆነውን ጌታ፣ ሕይወት የሆነውን ጌታ አሳልፎ የሰጠበት አእምሮው ደነዘዘ፣ ልቡ ደነደነ። በራሱ ላይ ግን ወሰነ። ለድነት ሳይሆን ለሞት ራሱን አሳልፎ ሰጠ። እግዚአብሔር ከሞት ወደ ሕይወት ይመልሰን። ከጠፋንበትም ንስሐ ያለው እንደ ጴጥሮስ አይነት ሩሩ የሆነ እንባ አንብተን ወደ እሱ ይመልሰን። ሌላው ገጽ ደግሞ የምናየው ከእነሱ ጋር እንዲሁ የተማረውን ዮሐንስን ተመልከቱት። ዮሐንስ ፍቁረ እግዚእ የወደ ጌታ ወዳጅ የተባለው ዮሐንስ መስቀሉ ግርጌ ሆኖ ያለቅስ ነበር። በማይቋረጥ እንባ ያለቅሳል። አዎ ቅዱስ ዮሐንስ በቅዳሴው ላይ ነው የምትወዱት አልቅሱለት፣ የምትወዱት አልቅሱለት። ካህናት እግዚኦ ሲሉ ሙሾ እኮ ነው፣ እንባ እኮ ነው። ለምንወደው እንድናለቅስ፣ ለኃጢአታችን እንድናለቅስ፣ ለበደላችን እንድናነባ ነው እኮ። የዜማ ቅላጼ አይደለም ወገኖቼ፣ እንባ ነው። የንባ ምንጭ ነው። ስግደቱ የንባ ምንጭ ነው። ንባቡ የንባ ምንጭ ነው። ስለኛ ለሆነው ለኃጢአታችን ተላልፎ ለተሰጠው ኃጢአታችንን እያሰብን እንድናለቅስ ነው። እነሆ ዮሐንስ ከእግረ መስቀሉ ስር ሆኖ ጌታውን ያንን መከራውን፣ ያንን ግርፋቱን፣ ያንን ደሙ የሚንጠበጥ መስቀሉ የሚንጠበጠበውን ደሙን የተመለከተው ጴጥሮስ
እንባዋን አቋረጠም። ድንግል እናቱ በአንድ በኩል ሆና ታነባለች፣ ታለቅሳለች። ወየው ልጄ ትላለች። አንዱ የሆነው አንዱ ለዓለም ቤዛ የሆነው አንዱ ለዓለም የሆነው አንዱን የወለደችው ሌላ የሌላት እመብርሃን ታለቅሳለች፣ ታነባለች። በዚህ ሰዓት ክርስቶስ መስቀሉ ላይ ሆኖ ዘንበል አለና እነሆ ደቀ መዝሙሩን ጠራው። እነሆ እናት ብሎ ለአደራ እናቱን እነሆ ልጅሽ ብሎ አቀባበላቸው። እነሆ በእምነት የጸናውን በሃይማኖት የጸናውን ከእግረ መስቀሉ ያልተለየውን መከራውን እያየ የሚያለቅስ የሚያነባው ዮሐንስ እናት ተሸለመ፣ አጽናኝ ተሸለመ። አጽናት የምታጽናና እናት እነሆ ተባለ። ወገኖቼ ሃይማኖታችንን እምነታችንን ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን ምዕራፍ 4 ላይ እንደተናገረው ሃይማኖታችንን እምነታችንን እስከ መጨረሻው አጽንተን ብንይዝ የክርስቶስ ተካፋዮች የመንግስቱ ወራሾች ነን ይላል። ሃይማኖታችሁን ጠብቁ፣ እምነታችሁን ጠብቁ። የታመናችሁለትን ጌታ እመኑት። ያመናችሁትን ጌታ ኑሩለት። መኖር ስንጀምር እናቱ ለገጸ በረከት ለአጽናኝ ለርኅራኄ ልቦና እናታችሁ ተብለን አጽናኝ ሁሌ አትለየንም። ይህ ሽልማት የሚገኘው ታዲያ ጸንቶ መኖር ነው፣ ጸንቶ መቆም ነው፣ ፍቅሩን በማሰብ ነው፣ የንስሐ እንባን በማንባት ነው። ወደዚህ ወደ ትልቅ ከፍ እንድንል ወደ ሃይማኖት ከፍ እንድንል አምላካችን ይርዳን። ቅዱስ ዮሐንስ መላ ዘመኑ በዘበት ፍጡር ወደ ሴት ታስሮ እንኳን እያነባ እያለቀሰ ያችን ዕለት ዓርብ ዕለት እያስታወሰ እንባው ከዓይኑ ሳይላቀቅ ነው ወደ አምላኩ ያደረገው፣ ወደ እግዚአብሔር የተወሰደው። ስለዚህ ፍቅሩን የምናስበው እኛ በደላችንን ምን ያህል እንደሆነ፣ ኃጢአታችን ምን ያህል ክፉ እንደሆነ፣ በደላችን ምን ያህል ዋጋ የሚያስከፍል እንደሆነ የምትነግረን ዓርብ ናት። የሚነግረን መስቀል ነው። ይሄ ስለ ኃጢአታችን ነው ተላልፎ የተሰጠው። ወገኖቼ ታዲያ መጽሐፍቱ ተነበቡ፣ ሕማማቱን አከበርን። ታዲያ በልብ በመመለስ እንደ ዮሐንስ ጸንተን ለመቆም በሃይማኖት በምግባር ለመመላለስ ምን ያህል ወሰን? ወይስ ትበተናላችሁ ለተባሉት እንደ ሐዋርያት ተበትነን ቃሉን ዘንግተን በዓለም ባክነን? መበተን በዓለም መባከን ነው። ለዓለም ሥራ መፋጠን ሃይማኖትን መርሳት ነው፣ እምነትን መዘንጋት ነው። ወገኖቼ በዓለም ባክነን እንዳንኖር እግዚአብሔር ወደ ፍቅሩ ይመልሰን። የእርሱ ቸርነት የእመቤታችን ምልጃ ከሁላችን ጋር ይሁን እና ስለ ኃጢአታችን ሞተ። አንዱ ስለ ሁላችን የሞተው ስለ ኃጢአታችን ነው፣ ስለ በደላችን ነው። ይሄ ስለ ኃጢአታችን የሞተው ስለ ኃጢአታችን በቀራንዮ መስቀል ላይ የከፈለው ቤዛነት ተፈጸመ እስከምትለው ቃል ድረስ ስለኛ ሁሉን ሆነ። የሚራራልን በሰማይ ያለው ሊቀ ካህናት ቅዱስ ጳውሎስ የሚራራልን ነው። የሚራራልን የሚምረን ይቅር የሚለን ስለኛ ሁሌም እሱ ሕይወትን ቤዛን የሆነን ቅዱስ ሥጋ ክቡር ደሙን እየተቀበል ከእሱ ጋር እንድንኖር የተሰጠን ይህ ማዕድ ለመቀበል ወገኖቼ ኃጢአትን በቃ እንበላት፣ በንስሐ እንመለስ። አምላካችን እንዲታረቀን ይቅርታውን እንዲልክልን ወደ እርሱ እንመለስ። በዚህ ዕለት ያልተደረገ የለም፣ ያልተፈጸመ የለም። ወገኖቼ በንጽጽር ብዙ ማየት እንችላለን። አዎ ወገኖቼ ወንበዴ ተለቆ ንጹሕ ሰው የተላለፈበት ቀን ነው። ወንበዴውን ልቀቅልን፣ ቋንጃ ቆራጩን ልቀቅልን፣ ወንበዴውን ልቀቅ፣ ንጹሑን ደም ክርስቶስን ስቀለው እያሉ ሕዝቡ የተባበረበት ቀን ነው። ወገኖቼ ከክፉ አድመኞች እንድንላቀቅ እግዚአብሔር ይርዳል። በመልካም እንድንመላለስ ከመልካሞች ጋር መልካም ኅብረት እንድናደርግ እግዚአብሔር ከሁላችን ጋር ይሁን። የእመቤታችን ምልጃ የመስቀሉ በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።